እያንዳንዱ ትውልድ የየራሱ ድንጋጌ አለ። ጾም ግን ሁሉ ጋር ተደንግጓል። ለምሳሌ እኛ ስናጠፋ ወደ አላህ ተመልሰን የነፍስ አባት የለም ቁጭ ብለ ማልቀስ ነው በአንተና በአላህ መካከል። አተይቱከ ራጂየን ያ ዘል ጀላሊ ፈፈርጅ ማ ተራሁ ሚን ሱኢ ሓሊ ዓሰይቱከ ረቢ ወይሊ ቢጀህሊ ወዐይቡ ዘንብ ለም የኽጡር ቢባሊ ለዐምሩከ ለይተ ኡሚ ለም ተሊድኒ ወለም እግዲብከ ፊ ዙለሚ ለያሊ ፈሃ አነ ዐብዱከ ልዓሲ ፈቂሩን ኢላ ረሕማክ ፈቅበል ሱአሊ ብለን የምታለቅሰው ሌሊት ተነስተህ ማረኝ ሳላቅ አምጫለሁ፣ የፈንጅ ቀጠና ረግጫለሁ፣ ክብርህን የማይመጥን ነገር አድርጌያለሁ፣ ዝምድና ቆርጠሃል፣ ሶላት አቋርጠሃል፣ ዘካ በአግባቡ አልሰጠህም፣ የሰው ቼክ ይዘህ ጠፍተሃል። ክፍተት የሌለበት ማን አለን? አምጫለሁ ማረኝ እንላለን። አላህ በቀደምት ትውልዶች ውስጥ አላህን አምፀው ራሳቸውን እንዲገድሉ ተውበት እንዲያደርጉ አላህ ወስኖባቸዋል። ፈቱቡ ኢላ ባሪኢኩም ፈቅቱሉ አንፉሰኩም የተባለ ትውልድ አልፏል። የነቢዩላህ ሙሳ ህዝቦች ጣዖትን አመለኩ። አላህ ተቆጣ። ሊመራቸው ተማጸኑት። ማህርታው ግን ራሳቸውን እንዲያጠፉ ነው አላህ የወሰነ። አንድ ሜዳ ላይ 70 ሺህ ህዝብ አለቀ፣ እርስ በርስ እየተወጋገ። እኛ ጋር ካጠፋ ወደ በሩ መውደቅ ነው፣ መሰበር ነው፣ እሱ ዘንድ እንባህን ማፍሰስ ነው። የእንባ ጉልበት ወንጀልን ያጸደዋል።